ባልና ሚስት ሲጋጩ ያያል አንድ ልጅ ግን ሲታረቁ ማየት አለበት ይሄንን ደብቀሽ ከየት ይማሩታል ልጅ ለምን እንዳጠፋ መታወቅ አለበት ምንድነው ያደረገው usually አንተ ልጅ ወይ አንቺ ልጅ ተብሎ ደዱላ ነው ያለ ያንን ነገር አይደግሞም የሚነልበት ምን አይል ቻንስ አለ ወላጅ እንደዚህ አይነት ቅጣት ውስጥ የሚገባው መልሰው እንዳያደርጉት ልጆች በሚል ነው ሐሳቡ እሱ ነው መጨረሻ ላይ ያው አስበሽ ባታረጊው በሰዓቱ ግን ፍላጎትሽ እሱ ነው ምን ፈልገውኛ እኛ የኛን ዱላ ፈርተው እንዲያቆሙ ሳይሆን ያያረጉት ነገር ትክክል እንዳልሆነ አንደርስታንድ ያደርጋሉ ደጋግመው አንድ ነገር እንግዲህ ስተት ብለን የምንለው ወይ ጥፋት ብለን የምንለው ነገር በዚህኛው አካሄድ ስንሄድ በሪስቶሬቲቭ ፕራክቲስ ስንሄድ ወይ ግንኙነትን በመጠገን መንገድ ስንሄድ እንዴት ነው ያንን ሊያስቆምልን የሚችለው ሪስቶሬቲቭ ፕራክቲስ ቤዙ ትራስት ነው መተማመን ነው ሪሌሽንሺፕ ነው አንድም መማር የነበረብን ይመስለኛል ትምህርት ቤት ላይ ስለ ስሜታችን ነውና ምን እንደሆነ ራሱ እየተሰማሽ ያለው እኮ ላታቂ ትችያለሽ ቃላቱም ላይኖር ይችላልና በጣም የሚያግዛቸው ይመስለኛል ለልጆች የሆነ ተማሪ በጣም ያወራል ክላስ ውስጥ ያወራል ያቋርጣል ሌላ ሰው ያወራል ወይ ተራምዶ ይሄዳል ዲስትራክት ያደርጋል በጣም ተማሪው ቀጠለን ያልነካውትም አለ ኳስ የሚወድ ልጅ ነው ኦኬ ኳስ እየተጫወት ግን እየመጣው ኳሱ ሲወስድብህ በጨዋታ ማል ምን ይሰማል እንዴ እናደዳለሁ አለ ኦኬ መልስና ታው ካልከኝ በኋላ ለምን ደግሞ ኳሱን በወስድብህ ምን ይሰማል በሳጫለሁ that's the same thing so scenario and relatable ታደርጋለች ልጅ ወደሚወስደው so understand ያደርጋል ኦኬ ያ ክላስሩም ያስተማሪው ነው ያስተማረ ነው በምትረብሽ ሰዓት ዲስትራክት በምታረግበት ሰዓት ኳሱን እንደመውሰድ